የተደረገልኝ ከዛሬ 3 ዓመት በፊት የእህቴ ልጅ ታሞ ነበር እና ካካ ሲል ከፊንጢጣ ውስጥ የሚወጣ የተጠቀለለ የሚመስል ደም ያዘለ ነገር ነበር እና እሱ ሕክምና ወስደነው ከ2 ወር በኋላ በኦፕራሲዮን እንዲወጣ ቀጠሮ ተሰጥቶን ነበር እና ከዕለታት በአንዱ ቀን ቁጭ ብዬ ስልኬን እያየሁ ፌስቡክ ላይ ሮሚ የምትባል ወዳጃችን አለች። በብዙ ገዳማት ላይ ምስክርነት ስትሰጥ እናውቃታለን። የተለያዩ ሰዎች የሚሰጡትን ምስክርነት ሮሚ ለሌላው ማህበረሰብ ደግሞ በፌስቡክም በቲክቶክም ታስተላልፍ ነበር እና እኔም እሷን አይቼ ነው የእናቴ እመቤቴ ቅድስት ድንግል ማርያም ስውሯ ማርያምን ገዳም የረገጥኩትኝ። የዛኑ ቀን ጸሎት አደረግን፣ ጸበል ተነከርን፣ ቅባ ቅዱሱን ቅቤ እምነቷን ይዘን ከዛ በኋላ ደግሞ የተመገብነው የዝክር ምግብ በላን። የዝክር ምግቡን ይዤለት ነበርና መኪና ውስጥ እሱን እየበላ ነበረ። ከዛ ቤት መጣን። ቤት እንደመጣን ፖፖ ብሎ ፖፖ ሰጥቼው ተቀመጠ። ከዛ በኋላ ጨርሶ ጠቢኝ ሲል በፊት ላይ ያ የተጠቀለለ ያልኳችሁ ነገር ካካ ሲያደርግ ይወጣ ነበር ወደ ውጭና ሳጥበው የለም። በጣም ነው የደነገጥኩት። ለምን እኔ ምን ያህል እንደተማጸንኳት አውቃለሁ። የእህቴ ልጅ ነውና እመቤቴ ስለታታስነኪብኝ ያደራ ልጅ ነው አደራ እንደወጣ እርጅኝ ብያት ነበርና ስንጠይቅ ቀላል ይመስለናል። ወዲያው ሲደረግልን ግን በጣም ነው የሚያስደነግጠውና እናቴ እመቤቴ ቅድስት ድንግል ማርያም አላሳፈረችኝም። ከጌታዬ ከመድኃኒቴ ከኢየሱስ ክርስቶስ ዘንድ አማልዳኝ የዕለቱ ዕለት የዛኑ ቀን እህበል ግፍ አለዋለሁ እኔ ማለት ነው። ማለት በቃ ስለሚወጣ በፊት ላይ አሁን ላይ ሳጣ በጣም ነው የደነገጥኩትና ይላሉ እሱ። ከዛ በቃ የለም ሲለኝ ተነስ ብዬ ፖፖን ብድግ ሳረገው ጥቅልል ብሎ ለብቻ ተቀምጧል። በቃ እንዲህ አውጥቼ ሳየው ተጠቀለለ ደም የሚመስል ነገር ነውና እግዚአብሔር ስራው ድንቅ ነው። እኔ ኃጢአተኛና በደለኛ ልጁን ኃጢአቴን ሳይቆጥርብኝ በደሌን ሳይቆጥርብኝ እናቴ እመቤቴ ቅድስት ድንግል ማርያም አማልዳኝ የዛኑ ቀን ምህረት ተደረገለት። እስከ ዛሬ ድረስ እንግዲህ በሙሉ ጤንኝነት ላይ ይገኛል። አሁን 8 ዓመቱ ነው። በየዕለቱ በየቀኑ በየዓመቱ ዛሬ ህዳር 21 እናቴ እመቤቴ ቅድስት ድንግል ማርያም ስውሯ ማርያም ደጅ ቆሜ የመሰከርኩበት ቀን ነውና ሁሌም በየዓመቱ መሰክራለሁ። ምክንያቱም የገባሁት ቃል ኪዳን ስምሽን ለዓለም አስተላልፋለሁ፣ ስምሽን ለዓለም መሰክራለሁ ነውና አደራችሁን ለሁሉም አስተላልፉልኝ። የቤቱ መቼ ነው ይሄኔ ቀን እያለ እየጠበቀ ያለ ብዙ ሰው አለና እናቴ እመቤቴ ቅድስት ድንግል ማርያም ደግሞ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ መገናኛ ድልድያችን ናት። ዛሬም ነገም አማላጃችን ናትና አታሳፍረንም። ደጇን እርገጡ፣ ተማጸኗት፣ ከልባችሁ ጠይቋት፣ ታደርግላችኋለች። እኔ የተደረገልኝ ንጹህ ምስክርነቴን የሰጠኋችሁ ማርያም 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 እያላችሁ ኮሜንት ላይ ጻፉ። እግዚአብሔር ስራው ድንቅ ነው። ስለሆነውም ስላልሆነውም ወደፊት ስለሚሆነው ነገር ሁሉ እግዚአብሔር ይመስገን። እመቤቴ ቅድስት ድንግል ማርያም በየቤታችሁ ትግባ።